ያስደድባት ከፍቷት መጀመሪያ ይሄን ነገር ሲያናግራት ስድብ እንዳይኖር አይላትም በልጅቷ ሞራል ላይ የሚረማመደው ለምንድን ነው እና ልጅ የብላችሁ የፈለጉት ሃይሚና ብሩኬ አይለያዩም ይለያዩ ነገም እኮ ትተዋት ነው የሚሄደው ይለያዩ እነዚህ ይኸውላችሁ ማሬ ልጅ ጋር ሃይሚ እንድትሆን አልፈልግም እኔ እንዳይደፍራት ብዬ ነው የምፈራው ብዙዬ ይቅርታ አድርጊልኝና ማለት ነው እንዳይደፍራት ማንን ነው የሚደፍራት ሃይሚዬን እንዳይደፍራት ኧረ እንደዚህ እንኳን አይደረግምና ኦዲየንሱም የዛሬ ትንሽ ደብሯል እንጂ ስራ መሆኑንማ ምነው ጅሎች አይደለን እኮ በደንብ እናውቃለን ምነው በመስኮት አልተማርነን እኮ እና ግን እንደ አንድ ሴት ልጅ የዛሬ ይደብራል ነው እንጂ ግራ አትጋቡ ስራ ነው ኧረ የምን ስራ ነው አስሚኒ ልጁ ራሱ ስለሆነ ነው ወይ ደብቆ በምስጢር የሚያገር ለምንድነው ሁለተኛ ማንነት አለው እንደ ይሄ ልጅ ሃይሚ እኮ ብላለች ውዴ አንተ ከካሜራ ልጅቷን ብለዋለች እኮ ከካሜራ ፊት ለፊት ሌላ ማንነት ከካሜራ ኋላ ሌላ ማንነት አለክ ብለዋለች እኮ ሃይሚ ከዚህም በፊትም ማለት ነው አልገባኝም ምን እየሰራ ነው ሊሸረሙጥ ነው ታዲያ ሁለት ሽርሙጥና ሌባ ይሄ ሌባ ነው እንግዲህ ነግራት ሲያስጠላ ሸርሙጣ ሲያስጠላ ብዙዬ ነይ ግቢ ለምን ወጣሽ ሸርሙጣ ነው እግዚአብሔርን እንደዚህ አይነት ወንዶች እኮ ሻርሙጣዎች ኔትወርኩ ነው ያስወጣኝ ቤትዬ በጣም ተናድጃለሁ እግዚአብሔር ሰውነት ሁሉ እየተቀጠቀጠ ነው ወይኔ እኔም እኮ ተቃጠልኩኝ እዚህ ጋር መቤቴ እግዚአብሔር ምስክሬ እኔ ለምን ያሰድባታል ውጭ ያገኛትም ካፌ ያገኛትም ከሃይሚ ጋር ሆኖ ሃይሚን ያጣላት እኮ ይሄ ነው በቀደመ ለምን ከኔ ውጭ ያገኛት ልጁ የራሱ ከሆነ ለምንድን ነው ግልጽ ማይናገረው ቤዝዬ ምን እንደሆነ ታውቂያለሽ ያረገዘችውን ከሃይሚ ጋር ህይወት እስከሚመሰርት ማለት ነው ደብቂልኝ እስክላት ነው የሃይሚ ህይወት ደግሞ እዛ ጋር ገብታ እሱ ከሷ ጋር እንደፈለገ ከሆነ በኋላ ሃይሚ የትም እንትን አትልም ኧረ ወላ ምን ይሻላል እዛ እንደተለከሰከሰ ታያለሽ ልጅቷ ሃይሚ እንደሆነ ማንም ይፈልጋታል የታወቀ ነው እሱ ቆንጆ ሃይሚዬ እኔ እግዚአብሔርን ከሱ ጋር እንዳትጠጋ ነው የምለው እኔ አሁንም እንደሆነ ሃይሚዬ ባታገኝ ደስ ይለኛል እንዴ አዎ ባታገኘው ይሄ ምን አይነት ነው ነይ ወንጀለኛ ነይ ግቢ የብሩኬን ስራ እንትን በይ ነይ ወንጀለኛ ለምንድን ነው ሁለት አይነት ማንነት ምን አይነት ባለጌ ነው ምን አይነት ብልግና ነው እኮ ብዙ የሚወዱት እህቶቹ ከሱ ተማምነው እንዲ ምን ተለጠሉ አለ አይደለም ቲክቶክ ላይ ኧረ እኔ ራሱ በእውነት እንደዚህ አይነት ነገር አያረግም ብዬ ስንት የምላለው በስመ አብ ወወልድ ወመንፈስ ቅዱስ ኧረ በጌታስ እግዚአብሔር ዛሬ ግን እንዳምነው አላደረገኝ እንዴ አይደለም እኮ ቤዝዬ ካልፈለጋት ሃይሚዬ ከአንቺ ጋር እስከዚህ ሰዓት ቆይቻለሁ አልፈልግም በቃኝ ብሎ መውጣት ይችላል እቺ ልጅ እስከ ሳያሳብዳት ራሷን ሳያስነቅላት ለምን አስፈለገ ለምን እንዴ በዚህ ልክ ለምን ስራ አይደለም በእናታችሁ ስራ ስላላችሁ እንዴ እኔ እስካሁን ወደ ራሴ ጋር አለው እግዚአብሔርን በጣም እኔ እጄ ተንቀጠቀጠ ቪዲዮ ጋር ደርሶ ለመከፈት እጄ እንደው ተንቀጠቀጠ ከዛ እኔ ቆርጬ ነው ያየሁት ስታንቀው መሀል ላይ ቆርጬ ነው እጄ ያየሁት ታውቂያለሽ ይፈጣሪ ኧረ በስመ አብ ለምን አስፈለገ ለምን እንዴ ብሩኬ ለምን እዚህ ጋር እኮ ለሱ ብሎ የሚከራከረው እህቶቹ ስንት አሉ ልጅቷን እንዳትሞት አረጋሽዬ ጋር እና አብርሃም ጋር ማላበሉት አብርሃም የራሱም ነገር ጨንቆታል ለምን ይሄ ነገር ለምን ያደርጋል እንዴ እቺ ልጅ የምታገኘው ከሆነ እንዴ እሱ የምታገኘው እኮ እሱ ወዴት ሁሉ አያደርግም እኔ አንገቴን ሰጥለታለሁ ሲሉ ነበሩ አይደለም እንደዚህ ዛሬስ ምን ይናገሩ አልኩሽ እኮ እኔም እኮ መሰክርለታለሁ ያልኩሽ ነበር ዛሬ ግን በቃ ታው ድረስልኝ ኧረ በስመ አብ ብሩኬ እኔ ዛሬ ነው ያየሁት እንጂ ብሩኬ እንደዚህ ያደርግም ቢእኔ በመቶ ተማምኜ ነበር ጌታ ምስክሬ ነው እንደ ስንቶቹ ነው እዚህ ቲክታክ ላይ ብሩኬ እንደዚህ ያደርግም እያሉ እኛ የብሩኬ ሄቶች እያሉ ስንት ናቸው ኧረ በስመ አብ ቅዱስ ሚካኤል አንተ ድረስልኝ እኔ
እስካሁን ከራሴ ጋር መሆንም አልቻልኩም፣ ራሴንም ላምነው አልቻልኩም። በልጅቷ ምንም አንፈርድም። ካላስ ልጅቷ ምን አደረገች? ልጅቷ ምንም ያደረገች ነገር የለም። እኔ ስጀምር ልጅቷ እናንተ ሊጠይቁ ወረቀቱ ለምን ተቀደደ? እሱም ብቻ መልስ ስጡኝ። እሷ ነች የቀደደችው። አትፈልግማ፣ በቃ እሱን መክሰስ አትፈልግም። በቃ ከእሷን መርጧት አላ ወንጀለኛ እንደሆነች ይወቅ። ብሩኬ አይደለም ወንጀል። አሁን እኮ ቅድም ተናግሯል። እኔ ወንጀል ታስገቡኝ ነው አለ እኮ ወረቀቱ ስለተቀደደ። ብሩኬ የቀደደው ካሜራ እያየ አይደለም እንዴ? ራሷ ሚስቷ አለች የቀደደችው። ውሽማ ብሎ ያዛት በዚህ ልክ አይደለም። ግራ የገባኝ አትከሰስም። እኔ በእውነት ወላሂ ግራ ገብቶኛል። ታዲያ ከከሰሰች ይሄ በህግ በኩል ካመጣች ለምንድን ነው ቀደደች? ስራ ባየው መጥሪያ ቀደለች። ወንጀለኛ ነች ራሷ። ከሀይሚ ተቀብላ መጥሪያውን ቀዳለች። እሺ አሁን እዚች ጋ ማለት ነው አንድ ነገር እኔ አንድ ነገር ያለኝ ቤቱ የሚያውቀው ቤካ ነው አይደል? እሱ ያለበት ኦኬ፣ ቤካ ወስዷል ወረቀቱን። እውነተኛ እሷ ፍላጎት በእውነተኛ መንገድ ካሳ ከሆነች ለምንድን ነው ወረቀቱ እየተቀደደ? እሱ ብቻ መልሶ መጣ። ስሚኝ፣ ይኸውልሽ አንድ ነገር አዳምጪኝማ፣ አንድ ነገር ሲሚኝ። ይኸውላችሁ በእርግጥ ነገሩ ዛሬ በጣም ነው የሚያናድደው። እኔ የተናደርኩበት ምክንያት አንድና አንድ አሁንም ቅድምም ታያላችሁ፣ ነገ ተነገ ወዲያ ምን አለች ወዛዩ ትላላችሁ፣ ስራ ነው ሲጀመር። ልጁ የጀመረው ነግራችኋለሁ፣ ትናንትናም ልጁ የጀመረው ይሄን ስራ ያኔ ገና ቴክስት እሷ ስትልክላት ቡታጅራ ሲሉ ነው ነገሩ። ሀይሚ ተላበላሸችበት በማዕከል ደብዳቤ ጽፋ ጥላው ስለሄደች ፌንት ሰርቶ አልወደቀም። በቃ ነገሩ ተበላሸበት። የዛኔ አድብቶ ነገሮችን ሁሉ አስተካክሎ ሀይሚም ሰርፕራይዝ አድርጎ ቤትም ተከራይቶ አስገብቶ ምናምን ነገር ፕሮግራሙን አስተካክሎ መጣ ሊሰራ ማለት ነው። እች ልጅ እውነት አይደለም፣ አልገባትም፣ አላወቀችም። ትወቅም አላቅም እንግዲህ ይሄንን የሀይሚን ነገር አብሮ ይስሩም አላቅም። መቼም እያወቀች እንደዚህ ልትሆንም አትችልም። ግን እኔ አሁን ያናደደኝ ሲገናኙ ለምን ከኔ ጋር አላገኘሃትም ነው ጸቡ። መጀመሪያ ለምን ብቻ መታ አገኛት? ነገሬን ታበላሽብኛለሽ ብሎ እንደተበላሽ ቆይ አስጨርሽኝ። ይኸውልሽ አሁን እኔ የምለው ነገር ሲገናኙ ቡታጅራ እንደገቡ በማግስቱ ልጅ አገኘ፣ ተቀረጸ፣ ተላከላት ለሀይሚ። ለምን ለብቻ አገኘሃት እንዳታበላሽብኝ ብሏታል ስራውን። ለምን ለብቻ አገኘሃት? እኔ ለምን አብረህ ቀላቅለህ አልጠራኸኝም ብለዋለች። ጸቡ ይሄ ሆነ። እኔ አናደደኝ። ዛሬ ደግሞ እች ልጅ ንጹህ ነው እያለች እየተወዛገበች ብሩኬን አምነዋለሁ፣ ግራ ተጋብታለች፣ እኛም ግራ ተጋብተናል እያለች ዛሬ ዶርም ውስጥ ለምን ይዟት ቁጭ አለ? ለምን ዶርም ውስጥ የሚያወያያት? ካፌ ቁጭ ብሎ ያወያየትም ሀይሚን ጠርቶ ነው የኔ ጥያቄ። እኔ ደግሞ አሁን ጥያቄ እንዴት አወቁ? በዚህን ጊዜ በቀረጻ ጊዜ ይዞ የሄደ ወይኔ ምን እያሏት ታንቀላፋለች አሉ። ምን ሌላ ነገር ታስጠጥቺ ነው? አትሳቁ። ዛሬ አንድ ሰው እኔ ቤት እንዳስቁ፣ እሺ እኔ ጋር እንዳስቁ። ዛሬ ሲያደምኝማ ስራ እኮ ነው። ከቤት ጋር ተነጋግረው ስራ እያላችሁ እድሜያችሁ እንዲጨርሱ ነው እንደ ስራ የምትሉን? በእናታችሁ ስራተኛል እኮ እየተጎዳን እኮ ነው። ስራ ነው ይበልና ምን አስተባብሲ ምን ጉዚ የሚስቁትን ሰዎች አስወጣቸዋለሁ። እሺ እንዳስቁት። እሺ በቃ እኔ በጣም ከራሴ ጋር አይደለም አስረጃለሁ። መንታትማ የፈለ ጊዜ እንዴት ተመቷል? አያችሁም? በሉኝ በእናታችሁ። እኔ ከአሁን በኋላ ስራ ማለት እዚህ ጋር ስንት ናቸው? ስሚኝማ እኔም እኮ ብያለሁ። ለምንድን ነው የሚያስገባቸው? ይኸውልሽ እኔም እኮ እያልኩ ነው ዛሬ። እኔም እኮ እያልኩ ነው አሁንም ቢሆን ቅድምም ቢሆን ላይ እያልኩ ነው። ለምን እኔ አሁን ያናደኝ ቅድም አሁንም እየተናገርኩ ነው። ለምንድን ነው ልጅቷ እንድትጠራጠሯ ልጅቷን የሚያሰድባት? ለምንድን ነው በዚህ በባለጌ አፍ ለምንድን ነው የሚያሰድባት? አይደለም እኔ አሁን በሀይሚ ራሱ እየተናደድኩ ነው። ለምንድን ነው የምትለማመጠው? አታየውም? በቃ እሱ አሁን በአፏ አመነችው እኮ አመነችው። ታምነዋለች። እንዴት ትክዳው? እያመነችው ነው እኮ። ይሄ ነው እኮ እኔ ስሜ ያለሱ ወንድ ነው የሚያደርጉት። ዛሬ ደግሞ አየችው ከካሜራ ጀርባ ምን እንደሆነ አድርጎ እንደምን ታውቃለች። ዛሬ ደግሞ ቤት ውስጥ አየችው። ቲክቶክ ላይ እየዘፈነችለት አይደለም እንዴ? ምን ነው እናቴ በስመ አብ። እኔ ግን አታስዋሹኝ። እግዚአብሔር ምስክሬ ነው። መድኃኒዓለምን ነው የምልሽ። እግዚአብሔር የእነ ሀይሚና የእነ ብሩኬ ነገር ማል አድርጌ አቁሜ አላይም። ከእንግዲህ በኋላ እነሱ ብቻ ሰላም ፈጥሮ ይምጡ።
በቃ እንዴ ተበትኗል እኮ ብዙ ወደንስ ሄደ በቃ እኮ አናይም ብሏል። ከመጣች ራሱ አላያትም። እግዚአብሔርን ነው የምልሽ። እንደዚህ የተናቀች እንደዚህ የተሰደበች ስንት ሴት ነው የሰደበው? ለበሱ ስንት ሴት ምን እሷ እንትን ብረት ነው ወይስ ምንድነው ያለው? እሺ ቆሻሻ ወራዳ ወንድ የወንድ አሰዳቢ ቆሻሻ ምን በኢየሱስ አሁን ምን ስራ ነው? እስቲ ስራ ምን ተማራችሁ? እስቲ ይሄ ስራ ቢላችሁ ሻርሙጣና እንጂ ምን ያስተምራል? ሻርሙጣ ነው። ሻርሙጣ ስለሆነ ነው እንጂ እንደዚህ ጋራ ከመጣች ማለት ነው። እኔ ራሴ ዩቲዩብን ቲክቶክንም ብሎክ አድርጌ ነው የምወጣው ከዚህ ልጅ ጋር። እግዚአብሔርን ነው የምልሽ ላይ እኔ እግዚአብሔርን አላይም። ከማንም ጋር እየወደቀ ከማንም ሴት ቄጥ እየላሰ እየመጣ እዚህ ላይ ቄስ ያምረዋል። ድቅስትና ቅስትና ያምረዋል። ደጉን ቪዲዮ ላይ ያመጣል። ምን ያረኩላል እንዴ ደግሞ ሲያሰድባትስ የማንም ቆሻሻ በየሄደበት